የዛሬው ርዕሴ ቀላል ነገር ምንድን ነው? በዚህ ምድር ላይ በዚህ በተፈጠርንባት ምድር ላይ በምንኖርባት ምድር ላይ በጣም ቀላል ነገር ምንድን ነው? ቀላል ነገር የመጀመሪያ ላይ የሚጠቀሰው አየር ነው። መተንፈስ ቀላል ነው። እዚህ ውስጥ የማይገቡት በኦክስጅን የሚተነፈሱና የልብ በሽተኞች የሆኑት እነሱን አያካትትም እና በጣም አደገኛ ህመም ላይ ያሉ ሰዎችን አያካትትም። ስለ እነሱ የምናወራበት ጊዜ ወይም ማወራበት ጊዜ ሊመጣ ይችላል። ግን አሁን ኖርማል ለሆነ ሰው ከበሽታ ንጹህ የሆነ ሰው በጣም ቀላሉ ነገር መተንፈስ ነው። ግን አናስተውለው። አየር ማለት ነው። አየር ወደ ውስጥ ማስገባት ነው፣ ወደ ውጭ ማስወጣት። ባትናገር እንኳን ባታወራ እንኳን አሁን እያወራው ነው። ባላወራ እንኳን ዝም ብል እንኳን እየተነፈስኩ ነው። በጣም ቀላል ነው መተንፈስ። ሌላው ቀላል ነገር ምንድን ነው? በዚህ ምድር ላይ ማለት ዋናው ነጥቤ ምንድን ነው? አሁን እዚህ ጋር ለማንሳት የፈለግኩት እዚህ ምድር ላይ ከተፈጠረን ጊዜ አንስቶ የሰው ልጅ የሚባለው ነገር ከተፈጠረ ጊዜ አንስቶ አንድም ሰው ቀላል ህይወት ኖሮ አያውቅም። እርግጠኛው መናገር እችላለሁ። በዚህ ምድር ላይ ቀላል ህይወት የሚባል የለም። ማስታወቂያዎች ስለሚበዙ ብዬ ነው። ህይወትን ቀላል አድርጋችሁ ለመኖር የሚባል ማስታወቂያ ጊዜያዊ ነው። ሁሉም ነገር ጊዜያዊ የሆነ ቀለት ሊሆን ይችላል። ግን ከአዳም ጀምሮ ከአደም አለይሂ ሰላም ጀምሮ እስከ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነብያቶች እንኳን ቀላል ህይወት አልኖሩም። ታዲያ እኛ እንዴት አድርገን ነው ቀላል ህይወት የምንኖረው? መቼም ልናስበው አይገባም። የእያንዳንዳችን ህይወት ልክ እንደ ፊልም እንደሚሰራው አንድ አክተር የሚሰጠው ሙሉ ለ2 ሰዓት ለ3 ሰዓት ገጸ ባህሪ የሚኖረው ገጸ ባህሪ ለ2 ሰዓት ለ3 ሰዓት ያቺ የምታክል ሰዓት የሚኖረውን ገጸ ባህሪ እኛ ለ60 እና ለ70 አመት ነው የምንኖረው። ለ60 እና ለ70 አመት ሙሉ ስንኖር ግማሹ በ20 አመቱ ይቀጫል፣ ግማሹ በ40 አመቱ ይቀጫል፣ ግማሹ በ60 አመቱ ይቀጫል። ህይወት ይቆማል ማለት ነው። የኛ መቼ እንደሚቆም አናውቅም። ዛሬ፣ ነገ፣ ከነገ ወዲያ አይታወቅም። ስለዚህ በጣም ቀላል ህይወት የኖረ ማንም ሰው የለም በዚህ ምድር ላይ ልናምን ይገባል በመጀመሪያ ደረጃ። ከዛ በመቀጠል ደግሞ የምንኖረው ህይወት ማንም የማንንም ኑሮ አይኖርም። በጣም ደስ የሚለው ነገር ሰብአዊነት ወይም ሰው የሚባለው ነገር በጣም ደስ የሚለው ነገር ሁላችንም በየራሳችን ዛቢያ እየኖርን አንዱ ለአንዱ የሚተሳሰበውና የሚጨነቀው ነገር ነው። ይሄ ነው በቃ ሰብአዊነት። በጣም ደስ ይላል። የሚያስበው ነገር ስለ አንዱ ግን ካለብን ከባድ ህይወት ካለብን የህይወት ጫና አንፃር ይሄ እኮ የሚታሰብ ነገር አልነበረም፣ ግን እናደርገዋለን። ይሄ ነው በቃ ለየት የሚያደርገን የሰው ልጆች። ሰው መባላችን ከእንስሳ የሚለየን ትልቁ ባህሪ እርስ በእርስ መተሳሰብ። ግን አንዱ የአንዱን ህይወት ግን መኖር አይችልም። ሊያስብ ይችላል፣ ሊረዳ ይችላል እንጂ ህይወቱን መኖር አይችልም። ሁላችንም የየራሳችንን ፓርት እንኖራለን። ኖረን ስንጨርስ እንሞታለን። ስለዚህ ቀላል ህይወት የሚባል ነገር የለም። እያንዳንዷ ቀን ፀሐይ ወጥታ ፀሐይ የምትገባበት ያ ዋናው አይደለም። ኦሪጂናሉ ፀሐይ የሚጠልቅበት በምዕራብ
እሱ ቅያማ የሚቆምበት ቀን አይደለም። ኖርማሊ ግን ፀሐይ ወጥታ ፀሐይ የምትገባበት እያንዳንዷ ቀን ለኛ ፈተና ነው እና ቀላል የሚባል ህይወት የለም በዚህ ምድር ላይ። ደሃ ሆነን ገጸ ባህሪያችንን የምንኖር ሰዎች አለን። ሀብታም ሆነን ገጸ ባህሪያችን የምንኖር ሰዎች አለን። ቆንጆ ሆነን ገጸ ባህሪያችን የምንኖር ሰዎች አለን። አስጠሊታ ሆነን ገጸ ባህሪያችን የምንኖር ሰዎች አለን። ብቸኛ ሆነን ገጸ ባህሪያችን የምንኖር ሰዎች አለን። በሰው ተከበን ገጸ ባህሪያችን የምንኖር ሰዎች አለን። ሁላችንም በየራሳችን ዛቢያ ልክ መሬት የምትሽከረከረው በፀሐይ ዙሪያ ነው። ፕላኔቶች እያንዳንዳቸው የሚሽከረከሩት በፀሐይ ዙሪያ ነው እንደሚባለው እኛም የምንሽከረከረው በዚህ ምድር ላይ በተለያዩ ሰዎች የህይወት ዛቢያ ላይ ቢሆንም የምንኖረው ግን የራሳችንን ህይወት ነው። ምድር በፀሐይ ዙሪያ ተሽከርከር እንጂ ምድር ስለ ራሷ ነው ሁሉ ነገሯ ማለት ነው። ኔቸር ጠቅላላ ማለት ነው። ኢንቫይሮንመንቱ ሁሉ ነገር የሚመለከተው ምድርን ነው። እኛም በሰዎች ህይወት ዛቢያ ልንዞር እንችላለን። ያ ማለት እቃ መግዛት፣ ከሰዎች ጋር መተዋወቅ፣ መኖር የተለያዩ ነገሮችን ያካትታል እንደ እውቀታችን መጠን ወይም ደግሞ እንደ ግንዛቤያችን መጠን። ግን የምንኖረው ግን የራሳችን ህይወት ነው። ለዚህ ትልቁ ምሳሌ የትኛውም ሀብታምም ሆነ ቆንጆውም ሆነ የትኛውም ደሃውም ሆነ ጉልበተኛውም ሆነ አስጠሊታውም ሆነ ሁላችንም ልክ ሲደክመን የእንቅልፍ ሰዓታችን ላይ የተለያየ ሰዓት ላይ ብንተኛም እንደ አኳኋናችን እንደ ሁኔታችን ግን መተኛታችን ሰዓት አይቀርም። ያቺ ምሳሌ ናት የራሳችን ህይወት እንደምንኖር። ስተኛ ሌሎችን ተኙልኝ አትልም። ስተኛ ራስህን ችለህ ነው የምተኛው። ስትበላ ለምሳሌ ከሰዎች ጋር ልትበላ ትችላለህ። ስትስቅ ከሰዎች ጋር ልትስቅ ትችላለህ። ስትሰራ ከሰዎች ጋር ስተኛ ግን አጠገብህ ሰው ሊተኛ ይችላል፣ ግን የራሱን እንቅልፍ ነው የሚተኛው። አንተ የራስህን እንቅልፍ ነው የምተኛው። ኑሮም እንደዛ ነው። በሰው ዛቢያ እንዞራለን፣ ግን የምንኖረው የራሳችን ህይወት ነው። የራሳችን ህይወት ከባድ የምናደርገውም በራሳችንን፣ ግን ቀላል የለም። ቀላል የሚባል የለም። ቀላል የምናደርገውም አይደለም። እኔ የማይመቸኝም ቃል እሱ ነው። ማንም ሰው ቀላል ህይወት የሚኖር የለም። ይሄ ውሸት ነው። ቀላል ህይወት ለመኖር እየተባለ ማስታወቂያ የሚሰራ ነገር፣ ገንዘብ ያለው ጉልበት ያለው ቀላል ኑሮ የሚኖር የለም። ስለዚህ በአጭሩ ቀላል ህይወትም ቀላል ኑሮም የለም። ቀላል ነገር እዚህ ምድር ላይ መተንፈስ፣ አየር መሳብና ማስወጣት ብቻ ነው።